አረተ ሰላም ሰላም፣ እንዴት ናችሁ? ዛሬ እንግዲህ በ24ኛ ቀን ተገናኝተናል። እንግዲህ እንደዚህ ጠንክረን 24ኛ ቀን ማድረግ ማለት ቀላል አይደለም። ዛሬ ደግሞ ሶስት ሆነን የመጣ ነው። ስናፍቅ እየተቀላቅለናለች፣ አልሚ ያለች። ዛሬ የምናወራው እንዴት ነው ሲመቻችልን ወይም ደግሞ ኮንፈርት ዞን ላይ ስንሆን እንዴት ነው ምንድነው የሚባለው ድፍረት እንዴት ነው የሚያስፈልገን ወይም ደግሞ እንዴት ነው በህይወታችን ላይ አንድ ስቴፕ ስንሄድ ድፍረት ያስፈልገናል ወይስ አያስፈልገንም? ወይም ደግሞ ኮንፈርት ዞን ላይ ስንሆን ነው ተመቻችተን ስንቀመጥ ነው የሚመቸን በሚል ርዕስ ላይ መጥተናል። ስናፍቅዬ አንቺ እንግዲህ ካለሽ ተሞክሮ ምን ትይናለሽ? እሺ እኔ አመሰግናለሁ በጣም እንግዲህ ያው ኮንፈርት ዛን እዚህ ሀገር ያው አደገኛ ቦታ ነው። ተመቸን ማለት እያደግን አይደለም ማለት ነው። እና የግድ ቻሌንጅ ስናረግ ራሳችንን መተኛት እየፈለግን ስንነሳ በቃ ማረግ ያለብንን ነገር ማረግ በማንፈልግበት ፊሊንግ ውስጥ ራሱ ማረግ ስንችል ነው ራሳችንን ቻሌንጅ እያደረግን እና እያሸነፈን የምንመጣው። ስለዚህ ያ ይሄ ሴፍ ዞን ወይም ደግሞ ኮንፈርት ዞን የምትባለዋ ነገር በጣም አደገኛ ቦታ ናት እና ቀላል አይደለም። እውነት ለመናገር እኔም በራሴ በጣም ነው ራሴን የምታገለው። ያው አንድ ቀን በወድቅ 2 ቀን 3 ቀን እየተነሳው እንደዛ ነው። ግን ይሄ እንደዚህ በቃ አይ ወድቅ ያለው በቃ ዛሬ ወድቅ ያለው ብለን አንተወው የጀመርነውን ነገር ማለት ነው። ብንወድቅም እንነሳ አይደል? ያው በክርስትናውም ቢሆን ወደቅን በዛው ከመቅረት መነሳት ስለሆነ እየተነሳን እየታገልን አንድ ቀን አዲሱ ማንነት ያሸንፍና ያ የድሮውን ማንነት እንረሳዋለን ወይም ደግሞ አዲሱ ሞር ፓወር ያገኛል ማለት ነው። እና ቻሌንጅ ራሳችንን ቻሌንጅ እያደረግን አዲስ ነገር መልመድ በጣም ጥሩ ነገር ነው ብዬ እላለሁ። እንግዲህ የኛ የኦንላይን ቢዝነስ ደግሞ በጣም ለዚህ እኔ በጣም እየረዳኝ ያለ ነገር ነው። ለምን እኔ በፊትም ራሴን ለመቀየር በጣም እፈልግ ነበር፣ ግን በቃ ስንፍናው ምኑ ምኑ ሁሌ ወደኋላ ይመልሰኛል ማለት ነው። አሁን ግን እዚህ ቢዝነስ ከገባሁኝ ግን በጣም ነው ራሴን ቻሌንጅ የማደርገው። በቃ ኮሚኒቲ ውስጥ ያለው ራሱ ሰው ያለበትን እና የሚሄድበትን ስታይ እኔ የት ነኝ ያለሁት? በቃ አይ ሃቭ ቱ ዱ ለካ ሰው ሁሉ ይሄንን ሁሉ ትግል ነው የሚታገለው። ይሄንን ሁሉ ጥረት ነው ጥረት ጥሮ ነው ለካ ሰክሰስ የሚባለው ነገር የሚመጣው። እና ይሄ በአንድ ጀንበር የምትመጣው ለውጥ እሷ የለችም። እና የግድ ትግልና ይሄ የድሮ ማንነታችንን ማሸነፍ በጣም ያስፈልጋል። እኔም እንግዲህ ዛሬ ማክሰኞ ነው፣ ገብታችሁ ነፃና ላይቭ ዌቢናር ያለበት ቀን ነው። ገብታችሁ ነፃ ኢንፎርሜሽን አግኝታችሁ እናንተም ራሳችሁንም ለመለወጥ አዝ እንደ ፕላን ቢ እና ደግሞ እንደ ሳይድ ሀስል ደግሞ ይሆናችኋል። ወይም ደግሞ ቤት ሆናችሁ ልጆቻችሁን የምታሳድጉ ደግሞ ወላጆች ከሆናችሁ ደግሞ ልጆቻችሁን እያሳደጋችሁ የምትሰሩት ነገር ነው። ገብታችሁ ነፃ ኢንፎርሜሽን አግኙ እላቸዋለሁ። አመሰግናለሁ አይንዬ። ስናፍቅ እያመሰግናለሁ። በደንብ አድርገሽ እንግዲህ ነግረሽልናል። የሚገርመው ያው እንደተናገረችው እሷ ሴፍ ዞን ወይም ደግሞ ይሄ ኮንፈርት ዞን የምንለው ገዳያችን ነው። ምክንያቱም ማደግ ስለማንችል ራሳችንን በራሳችን ላይ መስራት ስለማንችል ማለት ነው። እኔ እዚህ ቢዝነስ ውስጥ ከገባ በኋላ በጣም የገረመኝ ነገር ድሮም እጸልያለሁ፣ ይሄ አዲስ ነገር አይደለም። እዚህ ቢዝነስ ውስጥ ከመግባቴ በፊት ግን እዚህ ቢዝነስ ውስጥ ከገባ በኋላ እንዲሁ አማኞች የማንላቸው ሰዎች ራሱ አምላካቸውን ሲያመሰግኑ፣ በዚህ ላይ ደግሞ የተሰጠን ነገር ብዙ መሆኑን ራሱ አንዳንዴ እኮ ሰዎች ነንና የተሰጠን ነገር በጣም ብዙ ሆነ እያለ ግን ምንድን ነው የምናደርገው? አንዲቷ ነገር ብታንስብን ወይም ደግሞ እግዚአብሔር ያቺ ነገር ለአንቺ አትገባሽም፣ ምክንያቱም አጥፊ የምታጠፋሽ ልትሆን ትችላለች ብሎ ነው ለእኔ የከለከለኝ። ግን እኛ ምንድን ነው የምናደርግ? ያችን ነጥብ ይዘን ብቻ እንላለን። ያን ነገር ግን እንዳንል የተሰጠን ነገር ብዙ ነገር እንደሆነና ማመስገን እንደምንችል በደንብ አድርጎ ይሄ ኮሚኒቲ አስተምሮኛልና አመሰግናለሁ ስለ ኮሚኒቲው ስለነካካሽልን። አልምዬ አንቺስ ምን ትያለሽ? አትሰሚ? አልምዬ እያወራሽ ከሆነ አንሰማሽም ወይስ ቦታ ልትቀየሪ ነው?
ያው ያለው ማማሩ እንደዚህ ነው እንግዲህ እንደዚህ ዘና ብላችሁ ጎበዝ። ሶሪ ቦታ መቀየር ነበረብኝና እሺ ደስ ይላል። እና ዳር ካደረገው ቀይ እንደዚህ ይላለኝ አይጋ የፀሐይ ብርሃን ይውጫል። እግዚአብሔር የተመሰገነ ይሁን። እውነት ነው። በጣም ብዙ ነገር ብላለች ስናፍቅ። እኛ ጋር ያልተለመደ ነገር ቢኖር አዲስ ነገር ነው። አዲስ ነገር በጣም እኛን ይጎዳናል። በቃ የሚገድልን የሚመስለን እና ግን የሚገድል አይደለም፣ ህይወት ቀያሪ ነው። ራሳችን ካለንበት ተነስተን የተሻለ ነገር ለማድረግ ምን ያስፈልገናል ብትሉ ቻሌንጅ ነው። በቃ ከኮምፎርት ዞናችን እንዴት አድርገን እንውጣ? ትልቁና ዋና ያለን በቃ ተመያሻችን ሽራችንም ሆነ ቡናችን ከክችናችን ሞቅሞቅ እያደረግን ከዛ ምንም ነገር ማነካ አይደለም። እሬትም ከሆነ መብላት ካለብን መብላት አለብን፣ ለህይወታችን የሚመች ከሆነ ሞር ደግሞ አሁን ካለን ከቴክኖሎጂ ጋር የተያያዘ ማለት ነው። ትልቁና ዋናው እኛ እዚህ ጋር ያለነው ሜንተሮች ነን። እግዚአብሔር የተመሰገነ ይሁን። ኮቾችም አለን፣ ላይፍ ኮችም አለን። ይሄ የመጣው ፕሮሰስ ግን ማን ብትሉኝ ባክግራውንድ ትልቁና ዋናው ትልቅ ኮሚኒቲ አለን። ለዚህ ከረጅ የሚያደርግ ሳፖርት የሚያደርግ ብንወድቅ እንኳን እንዳንወድቅ 24/7 አክሰስ ያለው ትሬኒንግ ሳይት ይሰጠናል። እና ትልቁና ዋናው ሲጀመር ምንድነው እኛ የምንፈልገው ዋያችን ካወቅ ነው ራእያችን የስ እንሰራለን 2 ስራም ሆነ 3 ስራም ትምህርት ቤት እንሄዳለን፣ ጥሩ ደረጃም ልንሆን እንችላለን። ግን እዚህ ጋር ምንድነው የጋበዘን ብትሉኝ ምንም ሰርቲፊኬሽን ነሽ ምን አይነት ቋንቋን የምታወሪ መልክሽ ባህሪያሽ አይጠይቅም። ታዲያ ምንድነው የሚጠይቀው? ፕላን ቢ ካለሽ ለለውጥ መዘጋጀት። አልችልም ከሚል ስነ አእምሮ የስ እችላለሁ አድርጋለሁ እኔ ለመማር ዝግጁ ነኝ ያለ የሰው ልጅ ሁሉም መስራት ይችላል። ደስ የሚለው ነገር ማለት ነው እድሜ ከ18 እስከ ዋትኤቨር እግዚአብሔር እስከፈቀደ እድሜ ማለት ነው። ደረጃ ትምህርት አይጠይቅም። ምንድነው የሚጠይቀው? ልክ እንዳልኳችሁ ሴትም ወንድም ለትምህርት ለለውጥ ዝግጁ እስከሆነ ድረስ አክሽን ቴከር ሆነን ለመማር ዝግጁ እስከሆነ ድረስ ፍርሃታችን ካስወገድ እንችላለን። ምክንያቱ እዚህ እናቶች ሰርተውታል፣ ግራማዎች ሰርተውታል። እነሱ አሁን ግራማዎች ለኛ አሁን ሊድ እያደረጉ ነው። ደስ የሚለው ነገር ትልቁና ዋናው ደግሞ በእውነት ለሰው ሰርቭ ማድረግ እንዴት መታደል ነው። ጠዋትና ማታ የሰው ልጅ ለሰው ትምህርት ለማስተማር ሰዓቱ ጊዜው ሲፈጅ አንደኛው ነገር በጣም ብለሲንግ ነው። እግዚአብሔር የሚሰጠው ጸጋና በረከት አለ። ሁለተኛ ደግሞ ለራሱም እየተማረ ነው። ሶስተኛ ፓርት ለእኛ ትምህርት ለሚፈልግ እማራል ላለ ሰው ደግሞ ትልቅ አፖርቹኒቲ ትልቅ አርአያ ነው። እና ዛሬ ግብዣችን የሚሆነው በአይን ቤት ገብታችሁ የነፃ ወርክሾፕ አለን። የነፃ ወርክሾፕ ምንድን ነው ብላችሁ ለመጠየቅ ጥያቄያችሁ እንዲመለስላችሁ ጥያቄ ካላችሁ ደግሞ ፐርሰናል ላይፍ ስትገብዛ በላይፍ ገብታችሁ መጠየቅ ትችላላችሁ። በጣም ልክ እንደኛ እናቶች የሚሆኑ አሉ፣ አይቲ የነበሩም አሉ። የተለያየ ግን እንደኛ ምንድናቸው ኤክስኪውዝ ሚ ጋይስ፣ እኛ ደግሞ ኢሚግራንት እናቶች ናቸው። ደስ የሚል ነገር እና ያን ሁሉ ባክግራውንዳቸው ግን ብታስቡ ምን ነበሩ እነዛ በጣም ከኮንፎርት ናችሁ መውጣት የማይፈልጉ በጣም የተመቻቻቸው ይመስላል፣ ግን አልነበርም። እኔ አሁን ህይወቴን ራሴ ስፈጅ ሳያት ማለት ነው ለካ ውጭ ሀገር ስደት የተመቻችን ኑሮ የኖርን ነበር ይመስል አይደለም። ግን ምክንያቱ ስላላየነው ነው። እልፍ ስትል እልፍ አለ እንደሚሉት የኛ ወላጆች ምክንያት አለው። እና እስቲ ለራሳችሁ ጊዜ ሰጥታችሁ ለራሳችሁ በቃ መንነታችሁን ለማወቅ ራሱ ማለት ነው የሆነ ነገር አክሽን መውሰድ አለባችሁ። ዛሬ አክሽን ብዙ ነገር ያስተምራል። አክሽን ህይወትን ያስተምራል። እና እኔ በብዙ ነገር ስለተማርኩት ትልቁና ዋናው ኮንፊደንስ፣ ማይንድ ሴት፣ ሄልዚ፣ ስለ ጤንነትም ልታወሪ ከቻልሽ ስለ ብዙ ነገር ከታይም ማናጅመንት እስከ ላይፍ ከኤት እስከዚህ የሚያስተምር ኮሚኒቲ ነው ያለን። የተለያየ ህዝብ ብሔር ብሔረሰብ የያዘ 276,000 ያለበት ህዝብ ነው ያለ ነው። ያ ህዝብ ደግሞ የየራሱ የሆነ እውቀትና የየራሱ የሆነ ተሰጥኦና ጸጋ አለው። ታዲያ እዚህ መተን ሼር ስንደራረግ ልክ ህይወታችን ላይ ገብቶ እንዲሰራ ያደርጋል። ካለን እምነትን ይጨመርበት የየራሳችን እምነታችን የምንቀይርበት ወይ ደግሞ የሚዝባባበት ነገር አይደለም። ግን ሞር ባለንበት ደግሞ ሞር ምንድነው አመስጋኞች እንድንሆን ሪሌሽንሽፕ ናችን በደንብ እንዲበረታ ራሳችን ላይ መጀመሪያ ቅድሚያ መስራት ያለበት ራሳችን ነው። ከዛ ልጆቻችን፣ ከዛ እንዳለ የፋሚሊ፣ ከዛ ወጣ ብለን ደግሞ ሌላ ማህበረሰብን አርአያ ለመሆን የተሻለ ህይወትና ኑሮ እንዲኖረው ማድረግ እንዴት? በመማር ነው። ሌላ ነገር የለም።
ያለውን የኛ የቢዝነሳችን ትሬኒንግ ሳይት ከኤስ ከዚህ ሁሉም አስቀምጦልናል። ቪዲዮ ትሬኒንግ ነው። ሌላ ነገር ራስህ አንተ ክሬት የምታደርገው ነገር የለሽም። አንቺ ፍቃደኛ ከሆነ ለመማር ፔሸንት ሆነ ማይንድ ሴት እኔ እሰራለሁ ማይንድ ሴት ላይ ብላችሁ ካመናችሁ ዛሬ ለእናንተ ነውና የነፃዎች ገብታችሁ ለመማር ፍቃደኛ ከሆናችሁ ወልካም እላለሁኝ። የስ ትልቁና ዋናው 149 መክፈል አትፍሩ። 149 ስትከፍሉ አንደኛው ሪፈንደብል ነው። 30 ቀን በፊት እንደ ማንኛው ሄደን ኦኬ መሲስ እንበል እሺ፣ በብዛት ሰው ብራንድ ምናምን ያለበት የሚገዛ ሰው የብራንድ ሰዎች ከሆናችሁ ማለት ነው። አምሳ ወረሰ ይዛት ካልወደዳችሁ ምን እንደምታርቁት ትመልሳላችሁ። ግን ረሲቱን ኪፕ ማድረግ ይጠበቅባችኋል፣ ትጠይቃላችሁ። እዚህ ጋር ግን ረሲት አንልም፣ ችግር የለም ባታጠፉትም ራሱ የሆነ በ30 ቀን በፊት ኮችንጎል እስካላርጋችሁ ካልወደዳችሁ ሪፈንደብል ይደረግላችኋል። ግን ተምራችሁ ነው የምትወጡ። ብዙ ነገር ስለ ካምፓኒ አውቃችሁ ምንድነው ሃይ ኮሚሽን ሴል የሚባለው፣ በተገዙ ፕሮዳክት ምንድነው ፕሮዳክት እኛ አንሸጥ አናላውጥ አናንኳኳ ምንም አን ግን ራሱ የሆነ ከካምፓኒ ራሱ ምንትን የሚያደርገው ግን የራሱ ግን አለ በነፃ ያለን ቢዝነስ ሲባል ኦፍኮርስ ዊ ዲድ ሳምቲንግ ለራሳችን ግን የሚሆን ነው እንጂ ለሌላ ጎረቤት ለጎረቤት ወይ ጓደኛ ምናምን እንኳ የምንሸጠው የምንለውጠው ነገር የለንም። ለራሳችን ግን ብዙ መንገድ አዘጋጅቶልን ራሱ ከበር አድርገውልን ግን እኔ ብራንድ ሁኜ እህቴ ብራንድ ሁና ግን ምን እያደረግን እያስተዋወቅን ያለ ነው። እንደኛ ሁናችሁ ለመስራት ፍላጎት ካላችሁ ዛሬም ወልካም ላችኋለን። ካልሆነ ግን ሪፈንድ የምታርጉና ቀሪው ምንድን የምታርጉት ለራሳችሁ ተምራችሁ ሌላ ደግሞ ግን ራሳችሁ የሚመጥን ነው ሄዳችሁ ትሰራላችሁ። ለውጥ ይሄ ነው በቃ ችግር የለውም። እኛ ጋር ስታክ አድርጋችሁ 24/7 መስራት አለባችሁ ወይ ደግሞ ሳክሰስ ታደርጋላችሁ በ24/7 የሚባል ታሪክ የለም። ህይወት ራስ ምንድናት? ወጣ ውረድ የበዛባት ህይወት ናት። ግን አቺቭ ለማድረግ ግን ምን ያስፈልጋል? ጠንካራ የሆነ እምነት ካለ ራዕይ ካለ ሁሉም ነገር ይመጣል። ምንፈልገው ነገር ሳንቸኩል ተረጋግተን መስተዋል ልቦና ካለን ማይድረስ ነገር የለምና ጋይስ ዛሬ ግብዣችን ነውና ተጋብዘንላለሁ። ቴንክ ዩ አይኔ ስለነበረን ጊዜ አመሰግናለሁ አልሚዬ። በተለይ ስለ ኮሚኒቲ ስትናገሪ በጣም ብዙ ነገር አለ። ምክንያቱም እነሱ አይደለም ሰርቶላቸው እንደዚህ ሰርቶልኛል ይሄን ስሩ ከማለት ይልቅ እንዴት ብቸኝነት ራሱ እንዳይሰማን የሚያደርጉት ነገር በጣም ደስ ይለኛልና በጣም በደንብ አድርገሽ ነገርሽልናል። ያው እንዳለችው ዛሬ ዌቢናር ይታያል። ዌቢናሩን ማየት የምትፈልጉ ሰዎች እንግዲህ ሶስታችንም ጋር የፈለጋችሁበት ጋር ሄዳችሁ ሳይን አፕ አድርጉ። እኛ የምንጠቀመው ነገር የለም፣ ግን ብታዩት ግን እናንተ ራሳችሁን ተጠቃሚ የምትሆኑትና የ90 ደቂቃ ለራሳችሁ በማክሰኞ ቀን ጊፍት ስጡ ላለሁኝ። አመሰግናለሁ አልሚዬ። ሁላችሁም እዚህ ጋር የነበራችሁ አመሰግናለሁ። ስናፍቅዬም ሪፕሌይ የምታዩትም ከልብ አመሰግናለሁ። እንደ እግዚአብሔር ፍቃድ ነገ እንገናኝ። ቻው